ተገኝተን ይሄን ቀን ያገኘ ነውና የሰማይ አምላክ እግዚአብሔር የተባረከ ይሁን። ዛሬ ካቆምኩበት እቀጥላለሁ። ጠንከር ያለ ትምህርት ነው ማለት በቃ ትንሽ ጠንከር ይላል። ያው እንደዚህ አይነት ጠንከር ያለ ቃላቶች በእግዚአብሔር መጽሐፍ ውስጥ ብዙ ቦታዎች ላይ ተጠቅሰዋል እና ያም እንድንረዳ የሚያደርገን የእግዚአብሔርን ባህሪ እግዚአብሔር ማን ነው ስንል ማን ነው እግዚአብሔር ማን ነው ስንል እግዚአብሔር እንዴት ነው የምንገልጠው? ብዙዎች በራሳቸው አእምሮ እግዚአብሔርን ዲፋይን ያደርጉ። ብዙዎች ህንድ ሀገር ነበርኩና አንድ ሻምባላ የሚባል ሀገር አለ። በሁሉ ኮቻቸው ላይ ብዙ የተጻፈ ጥቅስ አይታቸዋል። አሁን እኛ እግዚአብሔር ምንድነው እንላለን? እግዚአብሔር ፍቅር ነው እንላለን አይደልኛ? እግዚአብሔር ፍቅር ነው እንላለን። እነሱ ግን የጻፉት ምንድነው? ፍቅር እግዚአብሔር ነው ብለው ነው የጻፉት። ልዩነቱ ገብቷቸዋል? ፍቅር እግዚአብሔር ነው ብለው ነው የጻፉት። እና ምንድነው ስጠይቋቸው ምንድነው እኛ ስንዋደድ ወደ ማን እንደርሳለን ብለው ያስባሉ? ወደ እግዚአብሔር። መዋደዱ ደግሞ ዲፋይን ሲያደርጉት በቃ የሆነ ሰው ወዳችሁ ከዛ ጋር ግብረ ስጋ ግንኙነት ስታደርጉ ወዴት ትቀርባላችሁ ይላሉ? ወደ እግዚአብሔር። እና ያ ሻምባላ የሚባል ሀገር በጣም በቃ አጋንንት የነገሰበት ሀገር ነው። ሰዎች ሁሉ ከተለያየ ስፍራ ይሄዳሉ። ባል የለ፣ ሚስት የለ፣ ምን የለ። ማንን ለማግኘት? እግዚአብሔርን ለማግኘት። ራሳቸው በሳሉት ትርጓሜ አንዳንድ ሰዎች ስለ እግዚአብሔር ይናገራሉ። እግዚአብሔር እኮ እንዲህ ነው፣ እግዚአብሔር እኮ እንደናንተ እንደምትሉት አምላክ አይደለም፣ እግዚአብሔር እኮ ፍቅር ነው፣ እግዚአብሔር እኮ ይቅር ባይ ነው፣ እግዚአብሔር እኮ ምንም በቃ እንደዚህ አይነት እኮ አምላክ አይደለም ብለው ሰዎች ባላቸው አእምሮ እንዲህ ነው ይላል። ግን ትክክለኛው እግዚአብሔር ማን ነው ስንል እግዚአብሔር ማን ነው? ቃሉ የሚለው ነው። ከቃሉ ማንጨምርምም ከቃሉ ማንቀነስምም። ስለ እግዚአብሔር ለመናገር ከፈለግን እግዚአብሔር ቃሉ ነው። እግዚአብሔር ምን ይወዳል? ቃሉ ላይ ተነግሯል። እግዚአብሔር ምን ይጠላል? ቃሉ ላይ ተነግሯል። ስለዚህ የኔና የናንተ ኃላፊነት በአእምሮአችን የሳልነውን በስሜቶቻችን የሚነግረንን ሳይሆን መኖር ያለብን ቃሉ የሚለንን ለመኖር ነው ራሳችንን ማስለመድ ያለብን። እግዚአብሔርን ለመምሰል ራስን አስለምደው። የትኛውን እግዚአብሔር? የሆነ ባዶ አይደለም፣ ቃሉ ላይ የተጻፈውን እግዚአብሔር። ይሄ እግዚአብሔር እንዲሁ የምትመስለው አይደለም። እሱን ለመምሰል የራስን ፈቃድ የምትተዋለ። በቃ እሱን ለመምሰል እግዚአብሔር ራስን አስለምደው። በዚህ ዘመን በተለይ ብዙ በቃ የራሳችን የሳልነው እግዚአብሔር አለ። ብዙዎቻችን እናንተ ማለት አይደለም፣ ብዙ ሰው የሚከተለው ራሱ የሳለው እግዚአብሔር ራሱ ኢንተርፕሬት ያደረገው እግዚአብሔር። እስራኤላውያኖችን ምን ይላል ሮሜ ላይ? የእግዚአብሔርን ጽድቅ ሳያውቁ ይላል የራሳቸውን ጽድቅ አቆሙት።
በቃ እግዚአብሔርን እንወዳለን ብለው እግዚአብሔርን እናመልካለን ብለው የእግዚአብሔርን ቃል ባለማወቃቸው የእግዚአብሔርን ጽድቅ ባለማወቃቸው የተነሳ የራሳቸውን ጽድቅ አቁመው ጠፉ። ለምሳሌ አሁን ሐዋርያ ጳውሎስ እግዚአብሔርን ይወደዋል፣ በጣም ቀናተኛ አምላክ ነው፣ ያለውን ሁሉ ለእግዚአብሔር ሰጥቶ ነበር የሚኖረው። ግን እሱ የሳለው ያው ከተማረውም ከብሉይ ኪዳንም የተነሳ ብቻ የሳለውን እግዚአብሔርን ለማስደሰት ሲኖር ክርስቲያኖችን ይገላል፣ እስር ቤት ይከታል። የክርስቶስን ስም ለማጥፋት እስከ መጨረሻው ራሱን ሰጠ። እግዚአብሔር በምህረቱ ግን ተገናኘውና ትክክለኛውን መንገድ መራ። ከዛ በፊት ግን ለእግዚአብሔር ብሎ ለየትኛው እግዚአብሔር? ይሄኛው እግዚአብሔር አይደለም፣ ራሱ የሳለውን እግዚአብሔር ብሎ የጽድቅን ቃል ሲቃወም እናያለን። በተቃራኒም አንዳንድ ሰዎች እንደፈለጉ ይኖራሉ። እግዚአብሔር እኮ መሐሪ ነው፣ እግዚአብሔር እኮ ቸር ነው፣ እግዚአብሔር እኮ በቃ እኮ ይቅር ባይ ነው። ለመቀየር ለመለወጥ አለ አይደል? እግዚአብሔር የማይፈልገውን ነገር ላለማድረግ መትጋት መሞከር መታገል ሲገባቸው በስጋቸው ምኞት ህይወት እየተመላለሱ ምንም በቃ ራሳቸውን ሳያወቅሱ እግዚአብሔር እኮ ይቅር ባይ ነው፣ እግዚአብሔር እኮ መሐሪ ነው። እውነት ነው። ዛሬ ሁለተኛ ጴጥሮስ ምዕራፍ 2 ላይ የእግዚአብሔር ባህሪን አንደኛ ባህሪውን እናያለን። እግዚአብሔር ፍቅር አምላክ ነው። ፍቅሩን አይተናል። እስከ መጨረሻው ልጁን እስኪሰጠን ድረስ ያደረገው ፍቅሩ፣ በህይወታችን ላይ ያደረገው ምህረት፣ ያደረገልንን ቸርነት አይተናል። የማይገባንን እኛ ምንም በቃ በኃጢአታችን በበደላችን ሙታን የነበርነውን እኛን ከምህረቱ ከፍቅሩ የተነሳ ካለንበት አውጥቶ ህይወትን ሰጠ፣ የዘላለም ህይወትን ሰጠ። ስማችንን በሕይወት መዝገብ ላይ ጻፈ፣ ልጆቹ አደረገን፣ ከሱ ጋር ህብረት እንድናደርግ አደረገን። በእኛ ውስጥ ራሱ የቅዱስ የሆነው መንፈስ ከሰማያት መጥቶ በእኛ ልብ ውስጥ መኖሪያውን አደረገው። ይሄ ቅዱስ አምላክ ይህ ሁሉ የሚያሳየን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን በበደላችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ህይወትን ሰጠ። ያለውን ምህረት ያለውን ቸርነት ያለውን ፍቅር አይተነዋል። የማይገባንን ሰዎች ህይወት የሰጠ በምህረቱ ባለጠጋ ስለሆነ የጸጋው ባለጠግነት ይታይ ዘንድ ይላል። መቼ? በሚመጡት ዘመናት። የጸጋው ባለጠግነት ማለት የጸጋው ባለጠግነት ምን ማለት ነው? የነፃው ስጦታ ባለጠግነት ይታይ ዘንድ እኛን አስነሳንና ከክርስቶስ ጋር በቀኙ አስቀመጠን ይላል። ይታዮቹ ከሞት አውጥቶ ወደ ዘላለም ህይወት ከቶ ከክርስቶስ ኢየሱስ ጋር በዙፋኑ በቀኙ ጋር ምን አረገን? አስቀመጠን ይላል። ይሄ ሁሉ ያደረገው ምንድነው? የጸጋው ባለጠግነት ይታይ ዘንድ የእግዚአብሔርን ፍቅር፣ ምህረት፣ ቸርነት አይተናል በተደረገ እግዚአብሔር እዚህ ሁለተኛ ጴጥሮስ ላይ ምዕራፍ 1 ላይ በደንብ አይተነዋል። መጨመር እንዳለብን እግዚአብሔር እሱም መምሰል የምንችልበትን ባህሪያቶቹን እንደሰጠን አይተናል እና ያንን ግን መጨመር ማደግ እንዳለብን ወደ ክርስቶስ ፍጹም ሙላት ማደግ እንዳለብን ምዕራፍ 1 ላይ አየን።
ሁለተኛ ጴጥሮስ ላይ ይሄንን ብናደርግ ከቶ እንደማንሰናከል እንዲሁም ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት እንደሚሰጠን አየን። ስለዚህ አለና መጠራታችሁ መመረጣችሁ ታጸኑ ዘንድ ከበፊት ይልቅ ትጉ። ተጠርታችኋል፣ ተመርጣችኋል። ይሄንን ግን ታጸኑት ዘንድ ከበፊት ይልቅ ምን በሉ ትጉ ብሎ ምዕራፍ 1 ላይ ይነግረናል። ካለን ተስፋ የተነሳ የተሰጠን ተስፋ የከበረ ተስፋ እንደሆነ ይናገራል። ልዩ የከበረ ተስፋ ስላለን ጨምሩ፣ እግዚአብሔርን መምሰል አሳድጉት፣ ጨምሩ፣ እግዚአብሔርን ማወቅ ውስጣዊ ሰውነታችሁ ይጠንክር ዕለት ዕለት እያለ ይነግረናል። እነዚህ ባህሪያቶች ከሌሉን ምን እንሆናለን? እውር እንደምንሆን በቅርብ ያለውን ብቻ እንደምናይ የቀደመው ኃጢአታችን መንጻታችን እንደምንረሳ ይናገራል። ባህሪያቶች ከሌሉ የምንሄድበት መንፈሳዊ ህይወት የሚኬድበትን ማየት እንደማንችል ያል እነዚህ ባህሪያቶች ግን ከጨመርን ግን ወገኖች ወይ ወደ መንግስተ ሰማያት ስንገባ የተሻለን ብድራት እንደምናገኝ ከተናገረ በኋላ ምዕራፍ 2 ላይ ሲናገር ምን ይላል? የእግዚአብሔር ቃል ከሁሉ እንደሚበልጥ ይላል። ከሁሉ ካሉት ተአምራቶች መገለጦች ከዚህ የበለጠ የጸና የትንቢት ቃል አለን ይላል። የትኛው ነው ከዚህ የበለጠ ይላል? ሐዋርያ ጳውሎስ ጴጥሮስ በገናናው ዙፋን ላይ ታላቅ ራእይ አይቷል። የእግዚአብሔርን ድምፅ ሰምቷል። የክርስቶስ ኢየሱስ ልብስ ሲቀየር አይቷል። መሬት እንደዛ ሲንቀጠቀጥ የእግዚአብሔር ክብር በኃይል በዛ ተራራ ላይ ሲመጣ ሙሴና ኤልያስን አይቶ ያንን ክብር አይቷልና ከዚህ ካየነው ክብር የሚበልጥ የጸና የትንቢት ቃል አለን ብሎ ይሄም የእግዚአብሔር ቃል ነው ብሎ ይነግራል። ሰው በጨለማ ያለውን ብርሃን እንደሚጠነቀቅ ማለት በጨለማው ስንሄድ የሆነ ብርሃን ብንይዝ ሻማ ቦይ ብንይዝ ያቺ ሻማ እንዳትጠፋ በጨለማ ውስጥ እንጠነቀቃለን። ለምን? ያ ጨለማ ያ መብራት ከጠፋብን አቅጣጫ ወዴት እንደምንሄድ አናውቅም። እንጎዳለን፣ እንወድቃለን፣ ወደ ማይሆን ቦታ እንሄዳለን። ለምን? ያ ብርሃን ስለሌለን በጨለማ ስለሆነ አቅጣጫ ስለማይኖረን። እንዲሁም ይህንን የእግዚአብሔር ቃል ልክ እንደዚህ የህይወታችሁ መመሪያ አድርጋችሁ ካልያዛችሁት አስቡት በጨለማ ውስጥ ካለ ብርሃን እንደምትሄዱ ነው ብሎ ሐዋርያው ጴጥሮስ ይሄ ቃሉ ከሁሉ የበለጠ የጸና የትንቢት ቃል ነው። ለምን? የጻፈው ሰው ሳይሆን ራሱ መንፈስ ቅዱስ ቅዱሳን ሰዎችን ተጠቅሞ እየነዳቸው ነው የተጻፈው ይሄ ቃል። ጌታን በመጨረሻ ዘመን እኔ አልፈርድባችሁም ቃሌ ይፈርድባችኋል አለ። ቃልም ስጋ ሆነ ይላል። እግዚአብሔርን በምናውቀዋለን በቃሉ፣ ጌታ ኢየሱስን በምናውቀዋለን በቃሉ፣ መንፈስ ቅዱስን በምናውቀዋለን በቃሉ። ይሄ ቃል ግን በህይወታችን ላይ መመሪያ ከሌለን ወገኖች ሆይ በጨለማ ስንመላለስ ምንም አይመስልም። ጨለማ ማለት በጥላቻ ህይወት ስንሄድ ምንም አይመስልም። ሰዎችን ይቅር ሳንል ብንመላለስ ምንም አይመስልም። በተለያየ ክፋት ህይወታችን ሲመራ ምንም አይመስለንም። ልናገለግልም እንችላለን፣ የጌታ እራትም ልንወስድ እንችላለን። መቼ? ይሄ የእግዚአብሔር ቃል የህይወታችን መመሪያ ካልሆነ። ስለዚህ ጴጥሮስ በህይወቱ መጨረሻ ወደ እግዚአብሔር በመሄጃው በደረሰበት ታይም ላይ ለአማኞች የተጻፈው ጽድቅ ጋር ከክርስቶስ የተስተካከለ የጽድቅ ክብር ላገኙ ለኛ ለክርስቲያን ሁሉ ነው የተጻፈው። የመጨረሻው ህይወቱ ላይ እየመከረ ያለን ለኛ ለአማኞች ምንድነው? ወደ እግዚአብሔር ቃል ከመቼውም የበለጠ ጊዜ ህይወታችን እንዲመለስ የህይወታችን አካሄድ፣ የህይወታችን አረማመድ፣ የህይወታችን አዋጣጥ በዚህ በቃሉ የተቃኘ ከሆነ በህይወታችን ላይ መከናወን እንደምናገኝ
እግዚአብሔርን መምሰል ግን ለአሁኑና ለሚመጣው ሕይወት ስላለው ተስፋ ለነገር ሁሉ የሚጠቅም ይላል። ስለዚህ ሕይወታችን ከቃሉ ውጭ ከሆነ አትራፊዎች እንደምንሆን በዚህ ምድር ብቻ ሳይሆን ሊመጣ ባለው ዓለም በዘላለማዊ በምንኖረው ዓለም ውስጥ አትራፊዎች እንደምንሆን የእግዚአብሔር ቃል ይላል። ሕይወታችን ከቃሉ ውጪ ከሆነ ግን ምንም ነገር በሕይወታችን ላይ ቢኖረን አንረካ፣ ደስተኞች አይደለም። ሕይወታችን እረፍት የለውም። ውስጣችን ነፍሳችን የእግዚአብሔርን ነገር የምትጠማ ስለሆነ መንፈሳችንም እነዚህ ነገር ካላገኘች አትረካ። በራሳችን ዛቢያ ውስጥ እንኖራለን። ቀኑን ሙሉ የራሳችን ነገር ያስጨንቀናል። ቀኑን ሙሉ የራሳችን ነገር ይመራናል። ውስጣችን በእግዚአብሔር መንፈስ ካልተሞላ እርካታ ነው። ስለዚህ ጴጥሮስ ወደዚህ ቃል ሕይወታቸው እንዲመለስ ይነግራቸዋል። ከዛ ምዕራፍ 2 ላይ ጀምረነው ነው ያቆምነው። ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ። ምዕራፍ 2 ቁጥር 1 ጀምሮ አነበዋለሁ። ሐሰተኛ አስተማሪዎች ይሆናሉ፣ እነርሱም የዋጃቸውን ጌታ እንኳን ክደው የሚያፈጥንን ጥፋት በራሳቸው ላይ እያሳቡ የሚያጠፋ ኑፋቄ አሸልከው ያገባሉ። ብዙዎቹ በመዳራታቸው ይከተሏቸዋል። በእነርሱ ጠንቅ የእውነት መንገድ ይሰደባል። ገንዘብ በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም ብሎ ይነግራል። እዚህ ላይ የጻፈልን ነገር ሐሰተኛ አስተማሪዎች ላይና ሐሰተኛ ነቢያቶች ላይ ብቻ አተኩሮ ቢጨርሰው ኖሮ ጥሩ ነበር። ማለት ጥሩ ነበር ስላችሁ እነሱ ላይ ቢያቆም ኖሮ ፍርዱ። ግን እንዳልሆነ እዚህ ላይ ይነግረናል። ምንድነው? ነገር ግን ምንድነው? ይሄ ደብዳቤ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 4 የተባለው የመጽሐፍ ቅዱስ አዋቂዎች ለኛ እንዲመች ብለው ነው የጻፉት እንጂ ምዕራፍ 1 2 የሚል የለውም። ደብዳቤ ነው። በመንፈስ ቅዱስ ተነርተው ተናገሩ ይላል። ቁጥር ምዕራፍ 1 የመጨረሻው ቁጥር ነገር ግን ሲል ምን ማለቱ ነው? አንድ ሰው ይንገረኝ። ነገር ግን ሲል ምን ለማለት ምንን ሐሳብ የያዘ ይመስላችኋል? አንድ ሰው አፍራሽ ነገር ግን ከላይ ይዞት የመጣው የእግዚአብሔርን ቃል አማኞች እንዲይዙት ሕይወታቸው በቃሉ ላይ እንዲመራ በመንፈስ ቅዱስ የመጣ ተነርቶ የተጻፈ ቃል ስለሆነ ይሄን ቃል እንዲይዙት እውነተኛ ተአምራት ነው ጴጥሮስ ያየው። ግን ከሱ የሚበልጥ የጸና የትንቢት ቃል ይሄ ነው፣ ቃሉ ነው። ከቃሉ የሕይወታቸው መመሪያ እንዲያደርጉ ከተናገረ በኋላ ነገር ግን ይሄንን ቃሉ በእኛ ላይ የበላይ ሆኖ እንዳይኖር የሚያደርጉ ሰይጣን የሚልካቸው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች የት አሉ? በመካከላችሁ አሉ። ሰይጣን ምንም ነገር አያስፈራው። ምንም ነገር አንድና አንድ ሰይጣንን የሚያስፈራው የእግዚአብሔርን ቃል ያወቁ አማኞች፣ ማወቅ ብቻ ሳይሆን በቃሉ ላይ የሚኖሩ አማኞችን
በጭራሽ ሰይጣን አይችልም። ጌታ ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ አለ። ለምንድን ነው ያወቀው? የጳውሎስ ልመናው ምኞቱ ሁሉ በቃሉ ውስጥ መኖር፣ በእርሱ ውስጥ እገኝ ዘንድ እተጋለሁ፣ በእርሱ ውስጥ በቃሉ። ስለዚህ ሰይጣን ትልቁ ዓላማው አማኝ ከዚህ ከቃል ሕይወት ውጪ እንድንኖር፣ ከቃሉ ውጪ መኖር ከቻልን፣ ይህን የእግዚአብሔር ቃል በሕይወታችን ላይ በጨለማ ውስጥ ያለው ብርሃን እንደሚፈልግ ካልተጠማ ነው፣ ካልፈለግ ነው፣ በጭራሽ የሰይጣን መንግስት ላይ ምንም አይነት ተጽዕኖ የምናመጣ ክርስቲያኖች አሉ። ኖት መንግስቱ ላይ ብቻ ተጽዕኖ የምናመጣ አይደለም፣ በራሳችን ላይ እንኳን መቆም እንኳን ያቅታል። ለምን? ሰይጣን ይሄ ሁሉ የሚታገለው አማኞች ላይ ባለው ሰልፍ የሚወጣው እኛን ገሃነም ለመክተት አይደለም። እዚሁ ላይ እንመጣበታለን። ምዕራፍ 3 ላይ የበለጠ እንመጣበታለን። የኛ መበርታት፣ የኛ ወደ እግዚአብሔር መቅረብ የሱ የህይወቱ መጨረሻ። ስለዚህ ባለው ኃይሉ እኔና እናንተን ከዚህ የእግዚአብሔርን ቃል እንዳናነብ ያለው ሰልፍ ያለው ውጊያ እንደዚህ ጦር መሳሪያ ይዞ አይደለም። አይምሮ ላይ ነው ውጊያ፣ በመንፈሳዊ ዓለም ላይ ነው። ቢዚ ያዋክበናል። የማያደርገው ነገር የለም እኔና እናንተን ከዚህ እውነት ለማድረግ። በኑሯችን ይመጣል፣ በማይመጣው ነገር የለም፣ ይታገላል። ከዛ ደግሞ እሱ ዲያብሎስ ሸንጋይ የሆነ መንፈስ የሚሸነግል በጣም ከባድ ዲያብሎስ ትልቁ ሀብቱ ሽንገላ ማለት እውነት ያልሆነን ነገር አስመስሎ መስጠት ትልቅ ሀብቱ እሱ። ይሸነግላል። ዓለምን እንዴት ነው የሚመራው? በውሸት የዓለም መሪ ነው። ሸንግሎ ህዝብን ሁሉ ዋሽቶ አንዱን ቡዳ ነህ ይለዋል፣ አንዱን አንተ እስላም ነህ፣ አንዱን እያለ አንዱን አንተ እንዲህ ነው እያለ የሐሰት መናፍስቶች አርጎ ዓለምን ከእግዚአብሔር ጋር ለያይቶ ይመራል። ጌታችን ኢየሱስ የሺህ ዓመት መንግስት ሲፈጸም ሰይጣን በእስራት ይፈታል። ምድሪቷ ሰላም በነበረ በሺህ ዓመቱ ክርስቶስና እኛ በምንገዛበት ጊዜ ምድሪቷ በደም ሰላም ነበረች። በቃ ሰላም ነበረች። ክርስቶስ በኢየሩሳሌም ዙፋኑን ሰርቶ ይገዛል። እኛም በተለያየ አማኞች በተለያየ ስፍራ ላይ እንገዛለን። ሰላም በሆነበት ታይም ላይ ከ1000 ዓመት በኋላ ሰይጣን ይፈታል። ወደ ዓለም ሁሉ ሄዶ ምን ይብል? ሊያስት። ክርስቶስ በስጋ እያለ ሄዶ አስቶ ብዙዎችን አስቶ አታዩትም? እሱ ኢየሱስን እንዲህ እኮ ነው፣ እንዲህ ነው እኮ፣ እንዲህ ነው እሱ። በቃ የማይዋሸው ውሸት የለም። ሰላም የነበረችው ምድር ዋሽቶ ወደ እስራኤል ጦርነት ሲሄድ ሲያስካሄዳቸው። ስለዚህ ሰይጣን ትልቁ ሀብቱ ውሸት ነው። እኛን ይዋሸናል። ከዚህ ቃል ጋር ጊዜ እንዳይኖረን በህይወታችን ላይ የሚያደርገው ብዙ ነገሮች አሉ። እሱን እተዋለሁ። ስለዚህ ሌላ ትልቅ ነገር የተሳካለት ዛሬ የክርስቶስ ቤተክርስቲያን ኃይልና ጉልበት አተን እንድንመላለስ ያደረገው የተሳካለት ይሄን ውሸቱን ውጪ ይዞ አይደለም የተቀመጠው። ይሄን ውሸቱን ይዞ በመካከላችን ላይ ዕቃ አግኝቶ በዕቃዎቹ ይሄን ውሸቱን ምን አረገው?
አበዛው። ስለዚህ የእግዚአብሔር የሆነው ጤነኛው ትምህርት፣ ጤነኛው የሆነ ቃል፣ ወደ ክርስቶስ የምንመስልበት ቃል ጠፍቶ የሽንገላ ቃላቶች፣ የሽንገላ ቃል ወንጌል ያልሆነ ወንጌል መስሎ ልዩ ቃል ይሏል፣ ልዩ ትምህርት፣ ልዩ ጌታ፣ ልዩ መንፈስን ይዞልን መጣ። የዓለምን መንፈስ፣ ዓለምን እንድንወድ የሚያደርግ መንፈስ ቤተክርስቲያን ውስጥ አመጣልን። ልዩ የሆነ መንፈስ፣ ልዩ የሆነ ሌላ ጌታ፣ ኢየሱስ ሳይሆን ገንዘብ ጌታ ወደሚሆንበት ትምህርት አመጣን። ሰዎች ጌታ ወደሚሆንበት ትምህርት አመጣን። የተሰቀለውን መስቀሉን አደበዘዘብን። በመስቀል ውስጥ ያለውን ህይወት እንዳናቀው ያንን አደበዘዘውና ምን አደረገ? በዚህ ዘመን ላይ ያለውን የዚህ ዓለምን የሚያልፈውን ነገር አምጥቶ በእግዚአብሔር ቃል ላይ ለውሶ አምጥቶ ዛሬ ቤተክርስቲያንን ጉልበት አሳጣ። ስለዚህ እነዚህ ምን ይላል? ነገር ግን ሐሰተኛ ነቢያት ደግሞ በህዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ሐሰተኛ አስተማሪዎች ይሆናሉ። ምን እነዚህ ሰዎች ሜቢ ሲገባኝ በደምብ ሳየው ጥሩ አስተማሪዎች ነበሩ፣ ጥሩ ነቢያቶችም ነበሩ። በሆነ ታይም ላይ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው፣ ዋሽቷቸው ነበር፣ ድነው ነበር፣ በጌታ ነበሩ፣ ያስተምሩም ነበር፣ ይተነብዩም ነበር። ግን የዋጃቸውን ጌታ ክደው፣ አድኗቸው ተዋሽተው ነበር። መዋጀት ክርስቶስ የከፈለላቸውን ነገር በዛ ተዋሽተው የነበሩትን ምን አሉ? ካዱ። ባይድኑማ ኖሮ የዋጃቸውን አይሉ አልተዋጁም ነበር። መጀመሪያውኑ ድነው ነበር፣ ተዋሽተው ነበር። ግን ክደው የዋጃቸውን ክደው የሚያፈጥንን ጥፋት በራሳቸው ላይ እየሳቡ፣ የሚያፈጥንን ጥፋት ማለት የሚያፈጥንን ጥፋት ህይወታቸውን ወደ ጥፋት የሚመራውን ነገር መጀመሪያ በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ አሾልከው ያገባሉ ይላል። መጀመሪያ የሚያጠፋን ጥፋት በራሳቸው ላይ ነው የሚስቡት። ከእግዚአብሔር ቃል ውጪ የሆነ ነገር እያወቁት በራሳቸው ላይ ይስቡታል። በፈቃደኝነት የእግዚአብሔር ቃል ጤነኛ ትምህርት ያልሆነውን ቃል በራሳቸው ላይ ይስባል። ከዛ በኋላ የሚያሳዝነው ግን በራሳቸው ላይ እየሳቡ የሚያጠፋ ኑፋቄ አሾልከው ያገባሉ። ከዛ በኋላ ምን ይሆናሉ? በራሳቸው ላይ ሲስቡ ለዚህ መንፈስ የተጋለጡ ይሆናሉ። ልክ ይሁዳ ምንድን ነው ያደረገው? ገንዘብን መጀመሪያ ይሰርቃል። ትንሽ ትንሽ ይሰርቃል። በንስሐ መመለስ ሲገባው ቀጠለ። ከሚሰበሰበው ገንዘብ ላይ ይሰርቃል፣ ቀጠለ። ከዛ በኋላ ያ ትንሽ ትንሹ አድጎ ጌታችን ኢየሱስን እስከ መሸጥ ድረስ ተስማሙ። በዚህ የተነሳ ራሱን ከፈተው፣ አጋንንት ገባበት ብሎ ይነግረናል። ይሄ ሰው በመንፈስ ቅዱስ ተሞልቶ ነበር። አዎ እፍ ብሎባቸው መንፈስ ቅዱስ ተቀብሏል። ይፈውስ ነበር። እንዲያውም ሲታይ በጣም ታማኝ የተባለ አገልጋይ ነበር። ለዛ ነው ገንዘብ ያዥ የሆነው። ማንም ሰው አልጠረጠረውም። ኢቭን እሱ ነው ማጎርሰው፣ እሱ ነው አሳልፎ የሚሰጠኝ ተብሎ ጌታ እንኳን ነግሯቸው አጉርሶ ሲያጎርሰው እንኳን ለሰከንድ በአእምሯቸው ላይ አልጠረጠሩም ይሁዳ ነው ብለው። ተስፋም ቆርጦ ገንዘብን ከመውደዱ የተነሳ ራሱን ኦፕን አደረገው። ይሄ መንፈስ
በህይወቱ ላይ አታካረከው። ስለዚህ እዚህ ላይ ምን ይላል? የሚያጠፋን ጥፋት በራሳቸው ላይ የሚፈጥንን ጥፋት በራሳቸው መጀመሪያ ራሳቸውን ያጠፉታል፣ ይጠፋሉ። ከዛ በኋላ ምን ይላል? የሚያጠፍን በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ። ኑፋቄ ማለት ምን ማለት ነው? እንደ እግዚአብሔር ቃል ያልሆነ ትምህርት። ኑፋቄን ያገባሉ አይደለም የሚለው፣ ኑፋቄን አሾልከው የት ነው የሚያገቡት? ቸርች ውስጥ ነው። አሾልከው ያገባሉ ብሎ ይነግረናል። አሾልከው ያገባሉ። ብዙዎች በቤተ ክርስቲያን ብዙዎች በመዳራታቸው መዳራት ሲል ይሄ ሴትና ማለቱ አይደለም። መዳራት ማለት የእግዚአብሔርን ቃል ቀይጠውታል። ተዳሩ። መዳራት ብዙዎች ስለ ትምህርት ነው የሚያወራው። ከላይ አሾልከው ያገባሉ። ስለ ትምህርት ስለ እግዚአብሔር ቃል ነው የሚናገረው። በመዳራታቸው ተሾልኮ በገባው ትምህርት ብዙዎች ምን ይሏቸዋል? ይከተሏቸዋል። በእነርሱ ጠንቅ ደግሞ የእውነት መንገድ ምን ይላል? ይሰደባል። ገንዘብን በመመኘት ምንድነው እነዚህን ሐሰተኛ አስተማሪዎችና መምህራን ድራይቭ የሚያደርጋቸው ፎርስ? ለምንድነው ወደዚህ ከእግዚአብሔር ቃል ውጪ ወጥተው የዋጃቸው ጌታ ክደው የሚያፈጥንን ጥፋት በራሳቸው ላይ ሊስቡ የቻሉበት ምክንያት ምንድነው ስንል ገንዘብን በመመኘት ራሳቸውን ይሁዳ እንዳደረገው ይከፍቱታል። በኋላ ላይ እዚሁ ላይ ክፍል ከደረስንበት እንመጣለን። ስለ በለዓም ነብይ የነበረ አወጣደቁ አሟሟቱ ከነብይነት ምን ይሆናል? ነብይ የነበረ ሰው አሟሟቱ ግን የሰይጣን አገልጋይ እንደሆነ እናያለን። በኋላ ላይ እንመጣበታለን። ሟርተኛ ይለዋል። ሟርተኛው በለዓም። እነዚህ ሰዎች ገንዘብን ስለተመኙ፣ ገንዘብን ስለፈለጉ፣ ገንዘብ እንደ እግዚአብሔር መንገድ ያልሆነ እንደ እግዚአብሔር ሐሳብ ያልሆነ የገንዘብ ምንጭ በመመኘታቸው የተነሳ ራሳቸው ለዚህ ለክፉ መንፈስ ይከፍቱታል። ሁሌ ትግል ነው። ሰይጣን መጥቶ ይታገላል ቤተክርስቲያንን ኃይል ለማሳጣት። ስለዚህ ሰዎችን እነ አዳምና ሔዋንን በተለያየ ነገር ፈተናቸው፣ ወደቁ። ሁላችን ላይ ፈተና አለ። ስለዚህ እነዚህ አይነት ጸጋ ያላቸው ሰዎች ላይ ያላቸው ሳይ ይሄዳል፣ በተለያየ ነገር ይፈትናቸዋል። አንዱ እዚህ ላይ ገንዘብን፣ የተሻለ ኑሮ፣ የተሻለ ነገር እያሳያቸው ያንን ሲመኙ የሚያገኙበትን መንገድ ሲያሳያቸው ያ መንገድ ግን እንደ እግዚአብሔር እውነት እንዳልሆነ እያወቁት ምን ይሆናሉ? በዛም ይሳባሉ። ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል ማለት ራሳቸው ይፈጥሩና ያሌለ ነገር በተፈጠረ ነገር ይረቡባቸዋልና እንዲህ ነው እያሉ ምዕመኖች ላይ ይመጣሉ። በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም ብሎ እግዚአብሔር በጣም በጣም የሚያሳዝን ነገር ይናገራል ስለ ሐሰተኛ ነቢያት፣ ስለ ሐሰተኛ አስተማሪዎች። የነሱን ትምህርት ደግሞ ለሚከተል ብዙ ጊዜ ሐሰተኛ አስተማሪ ስንል የምናስበው ኢየሱስ ጌታ አይደለም፣ ኢየሱስ እንዲህ አይደለም፣ ኢየሱስ አልሞተም። እውነት ነው፣ ይሄ ኮምፕሊትሊ ሐሰት። ይሄን ግን የሚያወራው ኮንቴክስቱ ቸርች ውስጥ ኮንቴክስት ነው። በመካከላችን ያሉ አስተማሪዎች ክርስቲያንን ብለው ዳግም ተወልደናል ብለው የሚያስተምሩት ነው።
ስለዚህ እነዚህ ሰዎች ባህሪያቸው ገንዘብን የሚመኙ ይሆናሉ። የእግዚአብሔርን ቃል አሾልከው ነው የሚያስቀምጡት። አንድ ትምህርት በምንድን ነው መመዘኛ? መመዘኛ አለው ወይ? ከእግዚአብሔር እንደሆነ ከእግዚአብሔር እንዳልሆነ በመመዘኛ አለው ወይ? የእግዚአብሔር ቃል ይነግረናል። አዎ አለው። ጤነኛ ትምህርትና ጤነኛ ትምህርት ያሉ ሁላችንም ሮሜ ሁለተኛ ጢሞቴዎስ ምዕራፍ 6 ላይ እናወጣለን። ሁለተኛ ጢሞቴዎስ የለውም 6 አንደኛ ጢሞቴዎስ ማለት ነው ምዕራፍ 6 ምዕራፍ 6 ቁጥር 3 አወጣችሁ? እና እናንተ አሁን የዘመኑን ትምህርት እዩት። ምዕራፍ 6 ቁጥር 3 እነዚህን አስተምርና ምከር ብሎ ሐሳቡን እናንተ አንብቡ። አስተምርና ምከር። ጢሞቴዎስ በኤፌሶን ያሉት ብዙ ቤተክርስቲያኖች አሉ። የነዛ መሪ ወጣት የሆነ መሪ አስተምርና ምክር ይላል። ማንም ልዩ ትምህርት የሚያስተምር ይላል። ልዩ ትምህርት ማንም ሐዋርያ ጳውሎስ ሌላ ገላትያ ላይ ምን ይላል? እኔ እንኳን መልአክም እንኳን ከዚህ ቃል ውጪ መጀመሪያ ከተቀበላችሁት ሌላ ወንጌል የሚሰብክ ቢሆን ምን ይሁን ይላል? የተረገመ ይሁን ይላል። ከተቀበላችሁት ካዳናችሁት ወንጌል እኔ እንኳን ይላል ማለት ፖቴንሻል ሊኖረው ይችላል። ሰው ተመልሶ ሌላ ቃል የማስተማር ልዩ ትምህርት ማስተማር የተረገመ ይሁን። እዚህ ላይ ማንም ልዩ ትምህርት የሚያስተምር ልዩ ትምህርት መለኪያው ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ይላል። እነዚህ ትልቅ መመዘኛዎች ናቸው ትምህርቶች የሚለኩበት። አንደኛ ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና ጌታችን በምድር ላይ በነበረው ጊዜ ያስተማራቸው ትምህርቶች አሉ፣ ተጽፎልናል። ስለዚህ ጌታ ካስተማረው ጤነኛ ትምህርት ጋር የማይጠጋጋ ከሆነ ወይም እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ማለት አንድ ሰባኪ አሁን የሰበኳችሁ የሁሉ ሰዓት ጊዜያችሁ ሰጣችሁ ሰማችሁ። ስብከቴን ስጨርስ ከሰማችሁ ትምህርት ፈርሃ እግዚአብሔርን የማያመጣላችሁ ከሆነ ወደ እግዚአብሔር እንድትቀርቡ ትምህርቱ ፑሽ የማያረጋችሁ ከሆነ ለበለጠ ለዚህ ቃል ለወንጌል ለመኖር ውስጣችሁን ፑሽ የማያረጋችሁ ከሆነ ኮሽማር። ስለዚህ እዚህ ላይ ማንም ቢሆን ጌታችን ኢየሱስ ካስተማረው ጤናማ ቃል ጋር የማይጠጋ ከሆነ ወይም ደግሞ እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ከሆነ እኛን ወደ እግዚአብሔር መምሰል
እኛ ለማደርሰን ከሆነ በትዕቢት ተነፍቷል፣ አንዳችም አያውቅም። ማንም በትዕቢት ተነፍቷል፣ ይሄ ሰው አንዳችም አያውቅም። ዝም ብዬ እቀጥለዋለሁ። በትዕቢት ተነፍቷል፣ ነገር ግን ምርመራ በቃል መዋጋት እንደ በስተኛ ይናፍቃሉ። እነዚህ ሰዎች በቃል መዋጋትን ይናፍቁታል እንደ በስተኛ። በእነዚህ ቅናት፣ ክርክር፣ ስድብ፣ ክፉ ሀሳብ እርስ በርሳቸው አእምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔር መምሰል ማትረፊያ የሚሆን በመሰላቸው ሰው ይገኛል። እንዴት ያስደነግጣል! ስለነዚህ ሰዎች የሚናገረው እንዴት ያስደነግጣል! ምን ይላል? ነገር ግን በቃል መዋጋት እንደ በስተኛ ይናፍቃሉ። ቁጥር 5 አንደኛ ጢሞቴዎስ 6:5 በእነዚህ ቅናትና ክርክር፣ ስድብ፣ ክፉ ሀሳብ እርስ በርሳቸው መናደድ ይወጣል። በደንብ ይሁት። አእምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ በሚሆን በመሰላቸው ሰው ይገኛሉ። እነዚህ ሰዎች ምንድን ነው ይላሉ? ምን አይነት ሰዎች ነው ይህን ትምህርት የሚያስተምሩት? አእምሮ በጠፋባቸው፣ ማመዛዘን በጠፋባቸው። እንዴት ከባድ ነው! ማመዛዘን በጠፋባቸው። ሁለተኛ ደግሞ አስፈሪው ነገር እውነትን በተቀሙ። ይሁት እውነት ነበራቸው፣ ግን አካሄዳቸው ከእግዚአብሔር ይልቅ ገንዘብን በመመኘት ሌላ እግዚአብሔር የማይከብሩ ነገር በመመኘት የተነሳ ራሳቸውን ለጥፋት አሳልፈው ሰጡ። በዚህ የተነሳ ምን ሆነ? ወደ ጥፋት መንገድ ህይወታቸው ሄዱ። እነዚህ አስተማሪዎች በዚህ እውነትን በተቀሙ እውነት ነበራቸው፣ በአካሄዳቸው የተነሳ ምን ሆኑ? እውነቱ ተቀሙ። ከሚያስፈራው በህይወታችን ላይ ከሚያስፈራው ነገር ወገኖች ወይ ባንካችን ዜሮ ባንክ መሆኑ አይደለም። እውነትን አንቀም። እግዚአብሔር ሲናገረን ችላ ብለነው እምቢ ያልነው በምንሄድበት የህይወት ላይ በህይወታችን ላይ እውነት አንቀም። እውነትን በተቀሙ እግዚአብሔርን መምሰል እንደ ማትረፊያ የሚሆን በመሰላቸው ሰው ይገኛል። እግዚአብሔርን መምሰል እንደ ማትረፊያ የሚጠቀሙበት ሐሳቡ ይገባቸዋል። እግዚአብሔርን መምሰል፣ እግዚአብሔርን ቃል ይሰብኩታል፣ የእግዚአብሔርን ነገር ያስተምሩታል። የሚያስተምሩት ምንድነው? ለራሳቸው ለማትረፊያ። እግዚአብሔርን መምሰል እንደ ማትረፊያ የሚሆን በመሰላቸው ይገኛል። እነዚህ ካሉት ራቅ። ጢሞቴዎስን እንደነዚህ ከሚያስተምሩትም አስተማሪዎች ራቅና ቁጥር 6 ኑሮዬ ይበቃኛል የሚለው ግን እነዚህ ሰዎች ኑሮዬ ይበቃኛል የሚሉ አይደለም። ሁሌ ጎዶሎ የሆነ ነገር ለመያዝ የሚሄዱ አካሄድ፣ ትምህርታቸውም ሁሉ ጨብጡት፣ የሆነ ነገር ውረሱ፣ የሆነ ነገር እያሳዩ የሚሄዱ አስተማሪዎች ናቸው። ጢሞቴዎስ ምን ይለዋል? ሐዋርያ ጳውሎስ ኑሮዬ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያው። ወደ ዓለም ምንም እንኳን አላመጣንም፣ አንዳች ልንወስድ አይገባንም። ምግብና ልብስ ከኖርን ግን እርሱ ይበቃናል። ዳሩ ግን ምን አይነት እኮ የታወርንበት ዘመን ነው! የእግዚአብሔር ቃል ምን ያህል የተቀላወጠበት! እዚህ ላይ ኑሮዬ ይበቃኛል የሚለው ምግብና ልብስ ከኖረን እርሱ ይበቃናል። ዳሩ ግን
ባለጠጎች ሊሆኑ የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ብሎ ሐዋርያው የእነዚህ ሰዎች ትምህርት ገንዘብ እንድንመኝ ኑሮአችን ይበቃናል የሚል ትምህርት አይደለም። ጎሏል ውረሰው፣ ጎሏል ተወርሷል የሚያሳዩን በቃ ገና ምድራዊ ነገር እያሳዩን ምን ያደርጉናል እንድንመኝ የሚያደርጉን ትምህርት ነው። ሐዋርያ ጳውሎስ ለዚህ ከነዚህ ሰዎች ሽሽ፣ ኑሮዬ ይበቃኛል የሚለው እግዚአብሔር መምሰል እጅግ ማትረፊያው ነው። ለምን ወደዚህ ዓለም እንዲሁ አላመጣንም? ልብስ የምንበላው ልብስና ምግብ ካለን ግን ምን ይለናል? ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ ገና ይሄ ባለጠጋ ለመሆን የሚፈልግ ዲዛየር የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞትና በፈተና ወጥመድ ፈተና ወጥመድ ፈተናው በወጥመድ ምን ይሆናል? ይወድቃሉ። ባለጠጋ ሆነው ሲመኙ የተለያየ ፈተናዎች ይዘጋጅላቸዋል። ያ ፈተና ምን ያደርጋል? ያሰጥማል። የሚያሰጥም የሚያሰንፍ የሚጎዳ ምንድን ነው የሚጎዳው? መንፈሳዊ ህይወታችንን ከእግዚአብሔር ጋር ያለው ሪሌሽንሽፓችንን የሚጎዳ የሚያሰንፍ እንደሆነ በብዙ ፈተናና በወጥመድ ይወድቃሉ። ለምን? ገንዘብን መውደድ የሆነ ነገር እንደ ጎደለን አስመስለውን ያንን ነገር ስንመኘው ውስጥ ነው ምኞት። ገንዘብን መውደድ ገንዘብን ስንወደው የክፋት ሁሉ ስር ነው። አንዳንዶች ይህንን ሲመኙ ምንድነው? ወንጌል መሰረቱ ከተደረገልን ነው የሚጀምረው። ወንጌል የእግዚአብሔር ልጅነታችንን ስማችን በሕይወት መዝገብ ላይ መጻፋችንን ከሞት ወደ ዘላለም ሕይወት መፈልሳችንን ወደፊት ንግስና የሚጠብቀን ለዘላለም የምንነግስ ሰዎች መሆናችንን ከክርስቶስ ቀኝ በቀኙ እንደተቀመጥን ማወቃችንን ያ ሁሉ የተከፈለልን ዋጋ እኛን በዘላለም ሕይወት ላይ ከእግዚአብሔር ጋር ህብረት አድርጎ የዘላለም ሕይወትን ወርስ የምንኖርበት ሕይወት ነው ወንጌል። እግዚአብሔር ስለምንበላው አይገደው፣ ግድ ይለዋል። ስለምንጠጣው ግድ ይለዋል። ስለምንለብሰው ስለ ኑሯችን ግድ ይለዋል። ግን ምን አለ? መጀመሪያ ጽድቁን አስቀድሙ፣ ጽድቅ የሚገኝበት ላይ አተኩሩ፣ ጽድቅ ያለውን ነገር ላይ ፈልጉት፣ ሌላው ይከተላችኋል። በህይወታችን ላይ እግዚአብሔር በብልጽግና ከሞላን ለራሳችን ተደላለን ብቻ እንድንኖር አይደለም፣ ለዓላማው ለአጀንዳው ነው። በዛ አቅጣጫ ላይ ከጠራን እግዚአብሔር ምን ይሆናል? እሱን አገልግለን እናልፍበታለን። እግዚአብሔር በህይወታችን ላይ እንድንሰራ የፈለገው መልካም ስራዎች አሉ። ያንን በህይወታችን ላይ ይሰራዋል። ግን እኛ አማኞች ከምንም በላይ አስቀድመን እንድንኖር እንድንከተለው መጀመሪያ እግዚአብሔር ደጋግሞ የሚነግረን ምንድነው? ጽድቁ የእግዚአብሔር እውነት ያለበትን ያንን ተመኙት፣ ያንን ፈልጉት፣ ያንን አስቀድሙ፣ ሌላው ምን አለ? ይከተላቸዋል። ወንጌል እነዚህ ሰዎች ግን ምንድነው? ስለ ጽድቅ አይነግሩንም። እግዚአብሔርን ስለ መምሰል አይነግሩንም። የዚህ ዓለምን የምንመኝበትን የዚህን ዓለም ነገር እንድንመኝ የዚህን ዓለም ነገር እንድናገኝ እግዚአብሔር ባረከ፣ ጨርሰው ግባ እና የዚህን ዓለም ትወርሳለህ እንጂ በክርስቶስ የተደረገልንን እውነት ያን ላይ አይነግሩንም።
ብልጽግና የእግዚአብሔር ሀብት ቢሆን ኖሮ እንደ ክርስቶስ ባለጠጋ ማንም አልነበረም። ሲመጣ አኗኗሩን፣ አካሄዱን፣ አወጣጡን ሁሉ አይተናል። ሐዋርያቶች እንደዛ ሁሉ ጸጋ ሞልቶባቸው ኑሯቸውን አይተናል። በዚህ ዘመን ያለው ነገር እንዴት ነው? እውነት የእግዚአብሔር ቃል ነው ያንን የሚመራው? እኛ እንድንቸገር ይፈልጋል? በጭራሽ አይፈልግም። እንድንራ በጭራሽ አይፈልግም። ግን ወንጌል ግን ከሱ ያለፈ ነው። እዚህ ላይ ይሄንን ሲመኙ በሃይማኖት አንዳንዶች በሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። አንተ ግን የእግዚአብሔር ሰው ሆይ፣ እዚህ ላይ ለጢሞቴዎስ ሲነግረው አንተ ግን የእግዚአብሔር ሰው ሆይ ከእንደነዚህ አይነት አስተማሪዎች ሽሽ እና ሸሽተስ ዝም ብለህ ኑር አይደለም። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅን፣ እግዚአብሔርን መምሰልን፣ እምነትን፣ ፍቅርን፣ መጽናትን፣ የዋነትን ተከታተለው። መከታተል ያለብን ነገሮች አሉ። ዛሬ ስብከት ስሙ የሚነግሩን ገንዘብ እንድንመኝ፣ ገንዘብ እንድንከተለው፣ ገንዘብ እንድንሻው። ያ ነው ትምህርቱ። የሐሰተኛ ነቢያት፣ የሐሰተኛ አስተማሪዎች ትምህርታቸው። እዚህ ላይ ሁለቱን መንገዶች ይነግረናል። የምትበላው አለ፣ የምትለብሰው አለ። በቃ ይሄ ካለ ይበቃሃል። ለምን ወደዚህ ዓለም ስትመጣ ራቁትን ነው የመጣው፣ ስትሞትም ራቁትን ነው የምትሄደው። ግን በምድር ላይ የእግዚአብሔር ዓላማና አጀንዳ በሕይወት ላይ አለ። ያንን ነገር አከናውነ ለማለፍ ከፈለግ ተከትለ መሄድ ያለብህ ነገር አለ። እሱ ምንድን ነው? አንተ ግን የእግዚአብሔር ሰዎች ጽድቅን፣ እግዚአብሔር ህብረትም ሊያደርግ የሚችለው ከጽድቅ ካለው ህይወት አካሄድ ጋር ነው። ጽድቅ እግዚአብሔርን መምሰልን ናፍቀው በህይወት ላይ እግዚአብሔርን መምሰል። በህይወት ላይ የማትፈልገው ባህሪያቶች ካሉ ለመለወጥ ሞክር፣ ለመቀየር ሞክር። የራስ የሆነ ማንነት ኖረ እሱን በዛ ኖረ አድረ ከርመ አይደለም ክርስትና። ከቀን ወደ ቀን ያንተ ማንነት እየሞተ እግዚአብሔርን እየመሰልክ የምንሄድበት ህይወት ነው። ያንን እሻው። በህይወት ላይ የማትፈልጋቸው ባህሪያቶች አሉ፣ ይኖራሉ። ያንን ለመለወጥ እግዚአብሔር እባክህን ባህሪን ቀይር፣ ተከተለው። የምንከተለውን እየነገረን ነው። እግዚአብሔርን መምሰል፣ ፍቅርን መከተል። ፍቅርን ተከታተሉት ይላል። ፍቅርን ተከታተሉት። ፍቅር እንዴት ነው የምንከታተለው? ከወንድሞቻችን ጋር። አንዳንዶቻቸው ይበድሉናል፣ በድለውናል። ሁሌ በደላቸውን እያስታወስን የምንኖር ከሆነ ፍቅርን እየተከታተል ነው አይደለም። ፍቅር ምን ይላል? በደልን አይቆጥርም ይላል ፍቅር። ስለዚህ በህይወታችን ላይ የእኛ ማንነት፣ አሮጌው ማንነታችን አለ፣ በደልን የሚቆጥር በቃ ያስቀየሙንን የማንረሳ። ይሄ የሁላችንም ማንነት ነው። ይሄ የእግዚአብሔር ቃል ግን የበላይ ስናደርገው፣ ይሄን የእግዚአብሔር ቃል ግን እንዲመራን ስንፈልግ ምን ይለናል? ፍቅርን ኤርሚያስ ተከታተለው፣ ፍቅርን ሮዚ ተከታተሉ፣ ጋሽ መንግስት ፍቅርን ተከታተለው። ፍቅር እንደው አንተ ልትረዳቸው የምትችላቸው ሰዎች ካሉ ለሰዎች ሁሉ ብቻ ለሃይማኖት ሰዎች መልካምን አድርጉ ይላል። ፍቅርን ስንከታተለው እግዚአብሔር ያሳየናል። ማድረግ የተቸገሩ ሰዎች እኛ እያለን መርዳት እየቻልን ተከታተለው። ስለዚህ ሰዎቹ ላይ አይደለም ግባችን። ይሄ ቃሉን ለማድረግ ስንሄድ ሰውን እንጠቅማለን። ቃሉን ለመኖር ስንሄድ ሰውን እንጠቅማለን። ፍቅርን ተከታተለው። የጠሉንን እነሱ እንደሚሄዱበት መንገድ አንሄድም። ለምን? እኛ ፍቅርን የምንከተል ከሆነ በደላቸውን ይቅር ብለን እንሄዳለን። ክርስቶስ እኛን የያዘን፣ እኛን በቤቱ ያተከለን፣ እኛን በቤቱ ያኖረን እንዴት ነው? ፍቅርን ስለሚከታተል፣ ፍቅር ስለሆነ ባህሪው እኛ በደላችንን ይቅር እያለ መተላለፋችንን ይቅር እያለ እንዲሁ ተቀበለን። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ
እርስ በርሳችሁ ተቀባበሉ ይላል። እኛን ክርስቶስ እስከነዚህ ባህሪያችን ተሸክሞ እንደተቀበለን እኛም አካባቢያችን ያሉ አንዳንዶቹ ሆን ብለው የሚጎዱን ሰዎች ይኖራሉ። ሆን ብለው የሚቃወሙን፣ ሆን ብለው ክፋት በእኛ ላይ ለማድረግ የሚሄዱ አሉ። ዜን ምርጫ ነው። ክርስቶስ እንደተቀበል እንቀበል ወይስ እነዚህ ሰዎች እንግፋ? የምንገፋቸው ከሆነ ፍቅርን አንከታተልም። ዜን ከክርስቶስ ጋር ያለን ሪሌሽንሽፕ ምን ይላል? ይበላሻል። ስለዚህ እነዚህ ሐሰተኛ አስተማሪዎች ይህን ትምህርት አይነግሩንም። ለምን? ይሄ የእግዚአብሔር እውነት ያለበት እግዚአብሔርን ወደ መምሰል ደረጃ የምንሄድበት ህይወት ስለሆነ ይሄንን አይነት ትምህርቶች አያስተምሩንም። እግዚአብሔር እንድንመስል ብዙ ፑሽ አያረጉንም፣ አያስተምሩንም። ሌላ ወንጌል ላይ ያተኩራሉ። እነማ? እነዚህ ሐሰተኛ አስተማሪዎች። ይቀጥላል። እግዚአብሔርን መምሰልን፣ እምነትን፣ ፍቅርን፣ መጽናትን፣ የዋነት አንዳንዴ የዋ መሆን ማለት ሞኝ መሆን አይደለም። ክርስቶስ ሁሉን እያወቀ የዋ ነው። እያወቅን እየለየን በውስጣችን እየተረዳን የዋ ሆነን ለምን? ቃሉን የዋነትን ተከታተለው። ክርስትና የሆነ ቦሪንግ የሆነ ህይወት አይደለም። መከታተል ቀላል ህይወት አይደለም። መከታተል ያንን በህይወታችን የዋነትን፣ በህይወታችን ፍቅርን፣ መጽናትን፣ እምነትን፣ እግዚአብሔርን መምሰልን፣ እንደገና ጽድቅን መከታተል። ለምን? ካለ ቅድስና እግዚአብሔርን ማየት አይችልም። ህይወታችን ካልተለየ እንዴት አድርገን ነው ከእግዚአብሔር ጋር ህብረት የሚኖረን? ስለዚህ ዛሬ ህይወታችን እንደፈለግን አልተለየንም። በቃ ለመከታተል ስንሆን እየወደቅን እየተነሳን፣ እየወደቅን እየተነሳን፣ እየወደቅን እየተነሳን አንድ ቀን እግዚአብሔር ወደምንፈልገው ህይወት ውስጥ ያስገባናል። ግን በዛ እግዚአብሔር እንደማይከብርበት እያወቅን በዛ ህይወት ውስጥ አንመላለስም። ለምን? ተከተሉ ተብሎ የተጻፈልን ነገር ስላለ። ስለዚህ ምን ይለዋል? በጣም ከባድ ነገር እዚህ ላይ ይነግረዋል። 12 መልካምን የእምነት ገድል ተጋደል። ይሄ ተጋድሎ ነው። ሁላችንም እናንተ እያንዳንዳችን የእምነት ለካ ተጋድሎ ነው። ክርስትና የእምነትን ገድል ተጋደል። የእምነት ክርስቶስን ስናምነው ነው እነዚህን ባህሪያቶች በእኛ ላይ እንዲበዙልን የምንጋደለው። ተጋደል። የተጠራህለት በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወትን ያዘው። የዘላለምን ህይወትን ምን በለው? ያዘው። ለካ መልቀቅ አለ። ያዘው። ሁሉም በህይወት በሚጠብቅ በእግዚአብሔር ፊት በጴንጤና በጲላጦስ ዘንድ መልካሙ መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍ ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንን መገለጡን በራሱ ጊዜ ብፁዕና ብቸኛ የሆነ ገዢ፣ የነገስታት ንጉሥ፣ የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቆርበው በማይቻል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችሉም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። አሁን ራሱ ባነበብኩ ክፍል ቀላል ነው። አሁን ያነበብኩ ክፍል እዚህ ላይ በጴንጤ በጲላጦስ ፊት መልካሙ መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ምንድን ነው ያዘዘው? ጌታችን ኢየሱስ እስኪገለጥ ድረስ። መቼ? ጌታችን ኢየሱስ እስኪገለጥ ድረስ። በጣም ከባድ ነገር። ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ቀላል ነው ወንድሞች? ክርስትና ቀላል ነው?
ያለ እድፍ ያለ ነቀፋ ሆነ ትእዛዙን ጠብቅ። እነዚህ ሐሰተኛ አስተማሪዎች ይህንን አይነግሩም። ለዚህ ነው ዛሬ ቤተ ክርስቲያን ጉልበት ያጣ፣ ጤነኛ ቃል ስለሌለ፣ ብዙ ስለማይነገርን፣ ብዙ ስለማንማር፣ እኛን ወደ እውነት እኛን ቻሌንጅ እያደረገ ከማንነታችን ጋር እየታገልን ፈቃዳችንን ለእግዚአብሔር እንድንሰጥ የሚያደርገን እንደዚህ አይነት ጠንከር ያሉ ትምህርቶች ብዙ ስለማናገኝ ዛሬ ያለ ነው በቃ ጠንካራ እንዳለ። ዛሬ ክፈቱት፣ ሚዲያውን ክፈቱት። እንደነዚህ አይነት ትምህርት ከሰማችሁ በጣም ሬር፣ በጣም ሬር። አይዞክ፣ አይዞሽ፣ አይዞሽ፣ ትሰነጥቃለህ፣ ትወርሳለህ። ክፈቱት፣ ሚዲያውን ክፈቱት። እንደዚህ ቻሌንጅ አድርጎን ወደ እግዚአብሔር እንድንቀርብ የሚያደርጉ ትምህርቶችን ከቤተ ክርስቲያን አወጡ፣ ሰይጣን አወጣ። የዘላለም ሕይወትን ያዘው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ሰዎች ከዚህ ሽሽ፣ ይሄንን ተከተል። የዘላለም ሕይወትን ያዘው። በጴንጤናዊ ጲላጦስ ፊት መልካሙን በመታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ኢየሱስ እስኪገለጥ ድረስ ያለ እድፍ ያለ ነቀፋ ሆነ ትእዛዙን ጠብቅ። በራሱ ጊዜ የነገስታት ንጉሥ የጌቶች ሁሉ ጌታ ይህንን ይገልጣል። እሱ ብቻ የማይሞት ነው። ማንም ሰው አላየውም። ማንም ሰው ሊያየው በማይቻል ብርሃን ውስጥ ይኖራል። ከዛ በኋላ በአሁኑ ዘመን ባለጠጎች የሆኑት የትዕቢት ነገር እንዳያስቡ ቁጥር 17 ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እዩት፣ በጣም እውነተኛውን ሕይወት ይይዙ ዘንድ። ለካ በአሁኑ ዘመን ባለጠግነት እውነተኛ ሕይወት አይደለም። በዚህ 3 ቀን ውስጥ የሰራው እንትን ነበረኝ፣ የሆነ ስራ ነበረኝ እና የካናዳ ሃይ ኮሚሽኖችን ነበር ይዤ ሄድኩት እና ወደ ፋርንቦሮ የሚባል ያው አንዳንዶቹ ታውቁታላችሁ ያን ቦታ። ምንድነው የመጡት ከተለያየ በጣም ብዙ ይሆናሉ፣ ወደ 20,000 30,000 ሰው ይሆናሉ። በቃ አይሮፕላን ሊገዙ ጀት ሊገዙ ከተለያየ ሀገር ነው የመጡት። 3 ቀን ጠዋት ሄደን ማታ ነው። ህብረት ትርኢት የማያሳዩት አይነት የጀት ኃይል በአየር ላይ የማያሳዩት የለም። ከዛ ሰዎች ይገዛሉ፣ ምን ይላሉ። በጣም ትልልቅ ሀብታሞች ብቻ ነበር የተሰበሰቡ። የእግዚአብሔር ቃል ግን ምን ይለናል? እውነተኛውን ሕይወት ይይዙ ዘንድ። ለካ የዚህ ዓለም ብልጥግና ለካ እውነተኛ ሕይወት አይደለም። ባለጠጋ ስንሆን በአሁኑ ዘመን ባለጠጎች የሆኑት ክርስቲያኖችን የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ። ተስፋቸው በብልጥግናው ላይ እንዲያው በእግዚአብሔር ላይ እንዲሆን ምን ይላል? በሕያው እግዚአብሔር ደስ እንዲለን ሁሉ አትርፎ በሚሰጠን። ሁሉ ነገር ቢተርፍልን ደስ ይለናል ካሉ ይላል። እግዚአብሔር ያለበት በረከት፣ እግዚአብሔር የባረከን በረከት ወደ ቤታችን ወደ ኑሯችን ሲመጣ
ሁሉን አትርፎ በሚሰጠን ደስ እንዲለን ደስ ያሰኛል። የዚህ ዓለም ማለት እግዚአብሔር የባረከን በብልጥግና ውስጥ ቢባርክ ቃሉም ይናገራል። ደስ እንዲለን ሁሉን አትርፎ በሚሰጠን በያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ምን በላቸው? እዘዛቸው። ለምን? እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸው መዝገብን እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። ስለዚህ ክርስቲያን በአሁኑ ዘመን ባለጠጋ ሲሆን ሊረዳ ሊያካፍል ምን ያደርጋል? እውነተኛውን ሕይወት ይይዛል። ከዛ በሚመጣው ዘመን ለራሱ መዝገብን ይሰበስባል። አሁን ሃሊፋክስ ባርክሌይ ባንክ ውስጥ ገንዘብ እንደምናስቀምጥ በመንግስተ ሰማያት ውስጥ ገንዘብ የምናስቀምጠው እንዴት ነው? ባለን ስናካፍል፣ ጊዜያችን ቢሆን ገንዘባችን ቢሆን ጉልበታችንም ቢሆን የተለያየ ስናካፍል ስንረዳ ምን ይሆናል? ባንክ ውስጥ እንደከተተን። ስለዚህ እውነተኛውን ሕይወት ይይዙ ዘንድ። ስለዚህ ዛሬ የሚሰበከው የዓለም ብልጥግና ወንጌል እውነተኛ ሕይወት ወንጌል አይደለም። እውነተኛ ሕይወት ካልሆነ ወንጌል አይደለም። እግዚአብሔር የጠራን ይሄንን ቃሉ እንድናስተምርና ይሄን ቃል እንድንከተል። ስለዚህ ዛሬ የምንከተለው እነዚህ ሐሰተኛ አስተማሪዎች ምንድን ነው የሚያደርጉት? ይጠፉና ያጠፉ። ዛሬ የምንከተለው ትምህርት የቱ ነው? እዚህ ላይ ምን ይላል? ከነዚህ ሰዎች ራቅ፣ እውነትን የተቀሙ ሰዎች ናቸው። እግዚአብሔር መምሰል ማትረፊያ የሚሆነው በመሰላቸው ሰዎች ይገኛል። እንደነዚህ ካሉ ኑሮዬ በቃኝ የሚለው ግን እግዚአብሔር መምሰል እጅግ ማትረፊያ። እግዚአብሔር ቢረዳን ወደዚህ ሕይወት መምጣት አለ። ኑሮዬ ይበቃኝ፣ ኑሮዬ እንስነፍ፣ አንስራ፣ አንትጋ እያለ አይደል። እርካታችን ግን የእግዚአብሔርን ነገር ሁሉ ጥለ ነው ልባችን የዚህ ዓለም ነገር ላይ ከሆነ ዴንጀረስ። ስለዚህ ለምን ወደ ዓለም ምንም አላመጣንም? አንዳች ልንወስድ አይቻለን። ምግብና ልብስ ከኖረን እርሱ ይበቃል። ስነፉም አይደለም። የልባችን ይሄ እንድንመኘው እንድንጠማው የሚፈልገው እግዚአብሔርን ማወቅ፣ እግዚአብሔርን መምሰል፣ ወደ እግዚአብሔር መቅረብ የሕይወታችን መጀመሪያ እንዲሆን ነው የሚነግር። ለምን? እኛ በዋጋ ተገዝተናል፣ የራሳችን አይደለንም። ስለዚህ በዋጋ ስለተገዛን በዋጋ የገዛን ጌታ ነው በእኛ ላይ ባለቤቱ የሆነው። ስለዚህ እሱ በሕይወታችን ላይ እንድናደርገው የሚፈልገውን ነገር አድርገን ብናልፍ የበለጠ በረከት። ስለዚህ ወደ ክፍላችን ከሰዓት የተነሳ ወደዚህ ጋር አቆማለሁ። ወደ ሁለተኛ ጴጥሮስ ምዕራፍ 2 ላይ እናውጣና እንጨርሳለን። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ገንዘብ በመመኘት በተፈጠረ ነገር ይረቡባቸዋል፣ ፍርዳቸው ከጥንት አይዘገይም፣ ጥፋታቸውም አያንቀላፋም። ስለዚህ ይሄን ትምህርት የሚሄዱ ሰዎች ወንጌልን ምን ያሉት የተዳሩ የእግዚአብሔርን ቃል የቀላቀሉ ሰዎች ሲናገር ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ማለት ጥፋታቸው አያንቀላፋም ማለት ጥፋት ከፊታቸው ላይ ይመጣል ብሎ ይናገራል። እዚህ ላይ ሲናገር የሚቀጥለው ሳምንት ጌታ ቢፈቅድ እዚህ ላይ ዱዌል አደርጋለሁ። እዚህ ላይ ቆይቼ የተናገርኩት በጣም ይሄ ትምህርት ሁሌ የምንሰራው ሜቢ እኔን ኤክስፒሪየንስ ብነግራችሁ ከ100% 2% ይሆናል ጤነኛ ትምህርት የሚሰራ በሚዲያ። ይሄ የግሌ ነው የግሌ መረዳት።
በጣም መርጠን ካልሆነ ወገኖች ሆይ ትምህርታቸው ጠፍተው ያጠፉ። የነዚህ ጥፋታቸው አንቀላፋም ካለ እንደማያንቀላፋ እግዚአብሔር ሲያረጋግጥ ይሄን ይናገራል። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ከሰጣቸው፣ ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኛ ዓለም ላይ የጥፋትን ውሃ ካወረደ፣ ኃጢአት ያደርጉ ዘንድ ላሉት ምሳሌ አድርጎ ከተሞች ሰዶምና ገሞራን አመድ እስኪሆን አቃጥሎና ገልብጦ ከፈረደባቸው፣ ጻድቅ ሎጥ በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴቶች ኑሮ የተገፋውን ያን ጻድቅ አዳነ። ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንደሚያድን በደለኞችን ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ ያውቃል ብሎ ሐሳቡን ይናገራል። ስለዚህ እነዚህ ሰዎች ላይ ፍርዱ እንደማንቀላፋ ለማስረግጦ ለመናገር እግዚአብሔር ወደኋላ መለሰ። ኃጢአት ያደረጉ መላእክቶች በሶዶም ጊዜ እንዴት እንደፈረደባቸው፣ በኖህ ጊዜ እንዴት ዓለምን 7 ሰዎች አድኖ ዓለም ላይ እንዴት እንደፈረደ፣ በሎጥ በሶዶም ጊዜ እንደ አቃጥሎ እንደ ገሃነም አቃጥሎ ሰዶምን 3ቱን አድኖ ግን ሰዶምና ገሞራን ገለባብጦ ፈረደባቸው። ስለዚህ አሁን እግዚአብሔር ደግሞ የሚያደርገው ይላል እዚህ ላይ ሁላችንም ይሄን አንብበን እንጨርሳለን። አሁን ቁጥር 10 ጌታ እግዚአብሔር የሚያመልኩትን እዩት። አሁን እግዚአብሔር የሚያደርጉት ሁለት ነገር ነው እግዚአብሔር የሚያደርገው። ጌታ እግዚአብሔርን የሚያመልኩትን ማለት በዚህ በቃሉ እውነት የሚሄዱትን ምን ያደርጋል? የሚያመልኩትን ከፈተና እንዴት እንደሚጠብቃቸው ከፈተና እንዴት እንደሚጠብቃቸው እነሱን የነሱ የሆነውን ነገር እንዴት እንደሚጠብቅ እንደሚያድን ስለነሱ እንዴት እንደሚዋጋ እግዚአብሔርን የሚያመልኩት ይሄን እውነት ተከትለው የሚሄዱትን ከክፉ ነገር እንዴት እንደሚያድን ኖህን ሲያድን አየን። ሎጥን ሲያድን አየን። ቤተሰቦቹን ሲያድን አየን። ይልቁን ይላል በደለኞችን፣ በደለኛ ማለት ከዚህ ቃል ውጪ የሚሄድ በደለኞችን ይልቁኑ በርኩስ ምኞት የስጋንን ፍትወት እየተከተሉ ስጋ የሚፈልገውን ነገር እየተከተሉ ፍትወት እየተከተሉ ለሚሄዱ የሚመላለሱትን ጌትነቱን የሚንቁትን እየቀጣቸው በፍርድ ቀን እንዴት እንደሚጠብቅ ያውቃል። ሁለት ነገር ያለ እግዚአብሔር የሚያመልኩትን ይጠብቃል፣ ያድናል። በስጋ ምኞት የሚሄዱትን ግን እየቀጣቸው ለፍርድ ቀን ይጠብቃቸዋል። ለፍርድ ቀን እንዴት እንደሚጠብቅ ያውቃል። ስለዚህ ጴጥሮስ በሕይወቱ መጨረሻ ጊዜ ይሄንን ነገር ይነግራቸዋል። ወደ ቃሉ ሕይወታቸው እንዲመለስ፣ ወደ ቃሉ ካልሄዱ በስጋዊ ምኞት ይሄዳሉ። መጨረሻቸው የእግዚአብሔር ፍርድ። በቃሉ ሕይወት ሲሄዱ እግዚአብሔር ያድናቸዋል፣ እግዚአብሔር ይጠብቃቸዋል፣ እግዚአብሔር ይከልላቸዋል፣ እግዚአብሔር ይጋርዳቸዋል። ሁለት ነገር እዚህ ላይ ይናገራል። ዛሬም ወገኖች ሆይ ለእኔ የሚጠቅመኝ ሕይወቴ እንደ ቃሉ ነው። ለእናንተም የሚጠቅመው እንደ ቃሉ። እንደ ቃሉ ስንኖር ይመቻል ማለት በጭራሽ። ዛሬ እግዚአብሔር ለሁሉ ቃሉ ሰ ከወንድሞቻችን ጋር እንዴት መኖር እንዳለብን ቃሉ ሰ
ከባሎቻችን ጋር እንዴት መኖር እንዳለብን ቃሉ ሰጥቶናል። ከሚስቶቻችን ጋር እንዴት መኖር እንዳለብን ቃሉ ሰጥቶናል። በቤተ ክርስቲያን ውስጥ እንዴት መመላለስ እንዳለብን ቃሉ ሰጥቶናል። በመንግስታት ጋር እንዴት መኖር እንዳለብን ቃሉ ለሁሉም ሰጥቶናል። አይ ባለትዳሮች አይ አልተስማማንም በምን እና እፈታለሁ ቃሉ ይላል። አይ እኔ እኮ ማልፍበት እኔ ነኝ የማውቀው። እውነት ጸጋ አለ። አይ ነው ፔን ነው አንዳንዱ ሰዎች ሲናገሩት በእርግጥ ነው፣ ግን ብድራት አለ፣ የዘላለም ክብር አለ። ለቃሉ ለእግዚአብሔር ብለን ከተገዛን እግዚአብሔር የዘላለም ብድራት ይሰጠናል። ለስሙ ብለን ያሳየነውን ፍቅር የሚረሳ አመፀኛ አይደለም። አልተስማማንም እና ልንለያይ ቃሉ ይላል። ዛሬ ህይወት ያለው በቃሉ ውስጥ ወደ ቃሉ እንመለስ፣ እንጸልይ። ጸልይ ወገኖች ሆይ፣ ሰባቱን አብያተ ክርስቲያናቶች ይፈትንና ጌታ ምን ይላል? በንስሐ ተመለሽ እንዲያደርግልሻል። እግዚአብሔር መልካም፣ እግዚአብሔር መሐሪ፣ እግዚአብሔር ፍቅር። ርቀን ብንሄድ እንኳን ወደ እሱ ልንመለስ ስንፈልግ እግዚአብሔር ምሮ ያነሳል። መሐሪ እንደ እግዚአብሔር መሐሪ አምላክ ባይምር ኖሮ ማንም ዛሬ በቤቱ አይቆም። ምሮን ልጄ እንደገና ሩጥ፣ በቃሉ ላይ ሩጥ። ሩጡ ተብለናል። የራሳችን ከቃሉ ጋር ጊዜ የሌለ አይኖ ቀላል አይደለም። በራሴም አየዋለሁ ላይፍ ምን ያህል እንደሚያዋክብ፣ ምን ያህል ቀላል እንዳልሆነ ሰልፉ ሁላችንም ግን የሚጠቅመን ወደዚህ ቃል ነው። ለብዙ ነገር ጊዜ አለን። ለቃሉ ጊዜ ከሌለን፣ ለጸሎቱ ጊዜ ከሌለን ወገኖች ሆይ ከስረናል። ለራሴም ነው የምናገረው። ወደ ቃሉ ወደ እግዚአብሔር ጸልቡ እንመለስ። በዛ ነው እንደ መስታወት ህይወታችንን ልናየው። እግዚአብሔር ሆይ እናመሰግንሃለን፣ ስምን ሁሉ ከፍ እናደርጋለን። ከቃል ከሁለተኛ ጴጥሮስ ትምህርት ከቃል እኔን እየተናገርክ እህቶቼን ወንድሞቼን እየተናገርክ አባት ሆይ ቃሉን ሰምተን ከህይወታችን ጋር ማዋሃድ እንድንችል የደከምን ካለ አበርታ፣ የዛለ ተስፋ የቆረጠ ተስፋው ይታደስ። ራሳችንን እግዚአብሔር የሳልንበት ዘመን ይፍረስና ያንተ ቃል በህይወታችን ላይ የበላይ ይሁን። አሜን። እግዚአብሔር ሆይ በእያንዳንዳችን ላይ ቃል የበላይ ይሁን። አሜን ይሁን። አሜን። ቃል የበላይ መሪያችን ቃል ይሁን። አሜን። የራሳችን እግዚአብሔር እኛ የሳለው እግዚአብሔር አይምራን። እኛ የሳለው እግዚአብሔር አይምራን። የቃል እግዚአብሔር ይምራን። ቃል ይምራን። አሜን። አሜን። በአይምሮ መታደስ ቀይረን የልባችን ሸለቆ ኋላችንን ረስተን የፊታችን ለመያዝ የምንዘረጋበት አሜን። ዛሬ በዚህ ዓለም ነገር የምንሽከራከር፣ በዚያን ነገር የምንቆላለጭ፣ በዚያን ነገር የምንፎካከር እንዳንኖር ከዚህ ከወደቀ ህይወት አውጥተ እግዚአብሔር ወደ ክብር ህይወታችን እንድትመልሰው አሜን። ስለነበረን ጊዜ ሁሉ ባርካለሁ። ይህን ቃል ከህይወታችን ለመስረቅ የሚወጣ የአጋንንትና የጨለማ እጅ በኢየሱስ ስም ጉልበት የታሰረ ይሁን። የበቀል ጉልበት በኢየሱስ የስሙ ጉልበት የታሰረ እንዲሆን አሜን። ሁሉ ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ ይሁን። አሜን። አሜን።
አሜን አሜን አሜን። ጌታ አዲስነት ይባርክ። ባርካችሁ። ተባረኩ። ተባረኩ። ሰላም እደሩ። ሰላም እደሩ።